በኢትዮጵያ የጤና ዘርፍ ኤአይ ጥቅም ላይ እየዋለ መሆኑን ወደ ተመለከተው ቀጣዩ ዘገባችን ደግሞ እንውሰዳችሁ። ጤና ሚኒስቴር በዘርፉ ያለውን የሰው ኃይል እጥረት ለመሙላት የሰው ሰራሽ አስተውሎትን እየተጠቀመ እንደሆነ ተገልጿል። ሚኒስቴሩ ይህንን የገለጸው የኢትዮጵያ የውስጥ ደዌ ሕክምና ማህበር የሰው ሰራሽ አስተውሎት ለውስጥ ደዌ ሕክምና የሚሰጣቸው ጥቅሞችና የሚያጋጥሙ ተግዳሮቶችን ዙሪያ ባሰናደው የውይይት መድረክ ላይ ነው። በዚሁ ጊዜም የሰው ሰራሽ አስተውሎት በጤናው ዘርፍ ላይ ተግባራዊ ሲደረግ በታካሚዎች ላይ ጉዳት እንዳይደርስ ጠንካራ የቁጥጥር ስርዓት እንደሚያስፈልግም ተነግሯል። ሰላማዊት ጌታሰው ተጨማሪ አላት። በኢትዮጵያ በጤናው ዘርፍ ያለውን የሰው ኃይል እጥረት ለመሙላት የሰው ሰራሽ አስተውሎት ወይም ኤአይ ጥቅም ላይ እየዋለ እንደሚገኝ ተገልጿል። ይህ የተገለጸው የውስጥ ደዌ ሕክምና ጥራትን ለማሻሻል ምርምርን ለማፋጠንና የሕክምና ባለሙያዎችን አቅም ለመገንባት የተመሰረተው የኢትዮጵያ የውስጥ ደዌ ሕክምና ማህበር የሰው ሰራሽ አስተውሎት ለውስጥ ደዌ ሕክምና የሚሰጣቸው ጥቅሞችና የሚያጋጥሙ ተግዳሮቶች ዙሪያ ባካሄደው የምክክር መድረክ ነው። ማህበሩ ባዘጋጀው በዚህ መድረክ የሰው ሰራሽ አስተውሎት የጤና ባለሙያዎችን አቅም ለማጎልበት፣ የመረጃ ደህንነትና አስተዳደርን ለማጠናከር፣ የህብረተሰብ ጤና ስርዓትን ለማሻሻል፣ ምርምርና ፈጠራን ለማበረታታት እንዲሁም አዳዲስ ጀማሪ ተቋማትን ለመደገፍ እንደሚያስችል ተገልጿል። በመድረኩ የጤና ሚኒስቴር የሰው ሰራሽ አስተውሎት በጤናው ዘርፍ ውስጥ ያለውን ሚና ለማሳደግ እየሰራ መሆኑን አስታውቋል። በተለይም የቲቪ በሽታ ስርጭት ከፍተኛ በሆነባቸው አካባቢዎች በኤአይ የታገዙ የኤክስሬ ማሽኖችን በማቅረብ ፈጣንና ትክክለኛ የሕክምና ውሳኔዎችን መስጠት መቻሉን ነው ሚኒስቴሩ የገለጸው። ይህ አሰራር በዘርፉ ያለውን የራዲዮሎጂስት እጥረት ለመቅረፍና ታካሚዎች ወቅታዊ ሕክምና እንዲያገኙ ለማድረግ ከፍተኛ እገዛ እያበረከተ እንደሚገኝም የጤና ሚኒስትር ዴኤታዋ ሳረላ አብዱላሂ ገልጸዋል። እስካሁን ባለው እንግዲህ በተለይ ኤአይ ሰፖርትድ የሆኑ በተለይ አሁን ላይ እንደ ጤና ሚኒስቴር ቲቢ ላይ ሰፊ ስራ እየሰራ ነው። ይሄ ማለት ኤአይ ኢንኤብልድ የሆኑ የኤክስሬ ማሽኖችን የቲቢ ፕሪቫላንስ ወይም ደግሞ የቲቢ በሽታ ሰፊ የሆነ ሁኔታ የሚገኝባቸው አካባቢዎች ላይ ስርጭት አድርገን በዚህም ውጤት እያመጣንበት ነው። ይሄ ማለት በተለይ እንደ ሀገር ያለንን የራዲዮሎጂስት የባለሙያ እጥረትንም አንደኛ የአኪሬሲ ነው፣ እንዲሁም ደግሞ ታይምሊ ወይም ደግሞ ወቅቱን የጠበቀ ውሳኔ አግኝተው ህመምተኞቻችን በትክክል ወቅታዊ ደግሞ ሕክምና አግኝተው እንዲታከሙም ከህመማቸውም እንዲድኑ ለማድረግ ደረጃ ሰፊ አስተዋጽኦ እያደረገ ይገኛል። በተጨማሪም በገጠሪቱ የሀገሪቱ ክፍሎች ከ1000 በላይ የሚሆኑ በኤአይ የታገዙ አልትራሳውንድ ማሽኖችን ለማሰራጨት ዝግጅት እየተደረገ እንደሆነ ተገልጿል። ቴክኖሎጂው በቅርበት ባለሙያ ባይኖርም እንኳ ምርመራዎችን በማካሄድ ውጤቱን ለባለሙያዎች በፍጥነት ለመላክ እንደሚያስችልም ተጠቁሟል። በቀጣይም ደግሞ በተለይ በገጠሪቷ ኢትዮጵያ አካባቢ ከ1000 በላይ የሚሆኑ አልትራሳውንዶችንም ተጨማሪ ለማሰራጨት በተለይ የእናቶችን ኢትዮጵያ እንደምታውቁት የእናቶችን ሞትን በመቀነስ ደረጃ ሰፊ ውጤት አምጥታለች። የቅርብ ጊዜም እንግዲህ የኢዲኤችኤስ ሪፖርታችንም የሚያሳየው ኢትዮጵያ በእናቶች ሞትና እንዲሁም በጨቅላ ህጻናት ሞት ላይ ውጤት እንዳመጣች ነው የሚያሳየው። ኤአይ ኢኔብልድ የሆኑ አልትራሳውንዶችን ወደዚህ አካባቢ በማሰራጨት በተለይ እናቶቻችን ላይ በተለይ በእርግዝና ጊዜ የሚያስፈልጋቸውን ክትትል ለማድረግም ባለሙያ ባይኖርም ሪፈራል ሲስተም ወይም ደግሞ ሪፖርቱን በቅርብ ላለው ራዲዮሎጂስት ወይም ደግሞ ባለሙያ ለመላክም በሚያስችልበት ሁኔታ መፍጠር የሚቻልበትን እድል ይፈጥራል ማለት ነው። ይህንን ተፈጻሚ ለማድረግም በስፔሻሊቲና በቀዶ ጥገና ዘርፍ ለሚሰለጥኑ ሐኪሞች በኤአይ የታገዙ አዳዲስ ኮርሶችን ለመጨመር ከትምህርት ሚኒስቴር ጋር በጋራ እየተሰራ እንደሆነ ሚኒስትር ዴኤታዋ ገልጸዋል። ባለፉት ጊዜያቶች እንግዲህ የጤና ትምህርት አሰጣጣችንን ብናየው አሁን እድገት ኢትዮጵያ ከደረሰችበት ብቻ ሳይሆን ዓለም ከደረሰበት የእድገት ደረጃም ጋር አብሮ በካሪኩለምም ማያያዝ ያስፈልጋል። ያ ማለት የጤና ትምህርቶቻችን ኤአይን ወይም ደግሞ ዲጂታልን ወይም ደግሞ ቴክኖሎጂን አብሮ አድሬስ የሚያደርጉ አይደለም። አሁን በቅርቡ ከትምህርት ሚኒስቴር ጋር በጋራ እየሰራን ያለ ነው። በተለይ በሬዚደንሲ ወይም ደግሞ በስፔሻሊቲ ደረጃ ለስፔሻሊስት ሐኪሞቻችን የምንሰጣቸውን ኮርሶች አሁን ላይ በሰርጂካል ወይም ደግሞ በቀዶ ጥገና ሕክምና ላይ አንድ ኤአይ ኢኔብልድ የሆነ ኮርሶችን ለመጨመር ከነሱ ጋር እንትን ብለን ተፈራርመን እየሰራን ነው የሚገኝ። ይህ በርካታ ጠቀሜታዎች ያሉት የሰው ሰራሽ አስተውሎት ቴክኖሎጂ በታካሚዎች ላይ ጉዳት እንዳያደርስ ጠንካራ የቁጥጥር ስርዓት እንደሚያስፈልግ ነው የኢትዮጵያ የውስጥ ደዌ ሐኪሞች ማህበር ፕሬዝዳንት ዶክተር ብሩክ አለማየሁ የነገሩን። እንግዲህ እንደምታውቁት ደግሞ ኦንላይን ያለው ኢንፎርሜሽን በጣም ብዙ ሚስ ኢንፎርሜሽኖች ያሉት፣ ሮንግ ሬኮሜንዴሽኖች ያሉት፣ ያንን በጣም ፊልተር ማድረግና እነዚህ ነገሮች ታካሚ ላይ ሃርም እንዳያመጡ ማድረግ ቅድም እንደተባለው ገቨርናንስና ቁጥጥር ይፈልጋል። ሁለተኛ በተለይ ሪሰርች ላይ ይሄ ሪስክ እንዳለው ግልጽ ነው። በተለይ ይሄ ፕላጂያሪዝም የምንለው ያልተሰሩ ጥናቶችን ፋብሪኬት አድርጎ ከመስራት አንጻር፣ አናሊሲሶችን ሙሉ ለሙሉ አርቲፊሻል ኢንቴሊጀንስ ከመስራት አንጻር፣ ሙሉ ራይት አፖችን ከመስራት አንጻር ኦሪጂናሊቲን ያጣ ነገር እንዳይሰራ በጣም ከፍተኛ ቁጥጥር ይፈልጋል። የምናገኘውን ነገር ቀጥታ ታካሚ ላይ መጠቀም ግን አደጋዎች አሉት። ስለዚህ ሁለቱን ነገር በሚዛን ማየት
ለዛም ነው ኦፖርቹኒቲዎችን በጣም አተልቀን ስንመለከት ሪስኩን ሚስ እንዳናደርግ የሚለው ላይ ያተኮርኩት። ከተመሰረተ 11ኛ ዓመቱን የያዘውና ከ1500 በላይ የውስጥ ደዌ ስፔሻሊስትና ሰብ ስፔሻሊስቶች በአባልነት ያቀፈው የኢትዮጵያ የውስጥ ደዌ ሐኪሞች ማህበር ጠቅላላ ጉባኤውን በማስመልከት ባሰናዳው በዚህ መድረክ ላይ የሰው ሰራሽ አስተውሎት በጤናው ዘርፍ ያለው ሚና በተመለከተ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል።